እሺ እዚህ ጋር how and when to use contractions አለ እንዴትና መቼ ኮንትራክሽኖችን መጠቀም አለብን የሚለው ማለት ነው አንተ ስታስበው እስኪ ኢንፎርማል ራይቲንግ ሲል ምን የሚል ይመስልካል ምን ለማለት ፈልጎ ይመስልካል አኒስ መስለን ኢንፎርማል እንደዚህ ስራ ላይ ሲናደርግ ወይ ከስራ ጋር የተያያዘ ነገር በቃ አስተካክለን ስንጽፍ ቢዝነስ ሪሌትድ ኦኬ ልክ አይደለም እሱ ፎርማል ራይቲንግ እንለዋለን እስኪ እሱን ከነገርኩክ what do you think informal writing is ተቃራኒ ነው ደግሞ ለቅርብ ሰው ወይ ጓደኞቻችን exactly okay በደንብ አስረዳካለሁ ለምን እንደሆነ ግን ልክ ነው hi guys እንዴት ናችሁ welcome back to ይማሩ channel ዛሬ እንደተለመደው ሌላ ርዕስ ይዘንላችሁ መተናል but as usual ምን ማድረግ እንዳለባችሁ ታውቃላችሁ please don't forget to stay active social media ቻችን ላይ and also ማንኛውም አይነት ጥያቄ ካላችሁ እንድንሰራላችሁ የምትፈልጉ ቪዲዮ ካለ ኮሜንት ላይ አሳውቁን like share and subscribe stay active አሁን ወደ ቪዲዮ እንግባ Okay, so የዛሬ ቶፒካችን contractions ነው. So contractions ምን ማለት እንደሆነ ከማየታችን በፊት I just want to tell you definition. Okay? So literal definition ካየነው እንደየ ኮንቴክስቱ ወይም እንደየ ሁኔታው ይለያያል. ነገር ግን ዛሬ ልንጠቀመው የፈለግነው in English use ወይም English ላይ ስንጠቀመው contraction ምንድነው የሚለው ነው ማየት የፈለግነው. Okay? So ምን ይላል እዚህ ጋር Contractions ማለት it's a short term of two words put together. ይህ ማለት ምንድነው? ሁለት ቃላቶች ተደምረው አንድ ቃል ሲሰጡን contractions እንለዋለን ማለት ነው. So contractions ደግሞ ሌላ ያለው ባህሪ is shrink እና shorten ያደርግልናል ቃላቶቻችንን. So አንድ ረዘም የሚል ቃልን ያሳጥርልናል ወይም ይቆርጥልናል ማለት ነው. Okay, so እዚህ ጋር እንድታውቁ የምፈልገው አንድ ቃል contract ሲደረግ one or more letters are left out and replaced with apostrophe ወይም እቺኛው ሳይ ማለት ነው so እዚህ ጋር ለምሳሌ you are እና they have እንውሰድ እዚህ ጋር you are ስንወስድ contract ሲደረግ ወይም ሲያንስ ይሄ ቃል you are የሚለውን ነው የሚሰጠን አይደለ so የትኛው ቃል ተሰርዛለች ወይም ተቀንሳለች ማለት ነው a so one letter ተቀንሷል ማለት ነው አሁን ደግሞ they have ስንወስድ እዚህ ጋር they haven't ስንወስድ ቅርታ they've ነው የሚሰጠን ማለት ነው ኮንትራክት ሲደረግ አይደለ so እዚህ ጋር ስንት ቃል ነው የተቀነሰው you guys probably know ሁለት ነው h እና a ተቀንሷል ማለት ነው so they've ይሰጠናል ማለት ነው so እንደየቃሉ የሚቀነሰው ፊደላት ይለያያል ማለት ነው okay sorry okay አንዳንድ ኤግዛምፕሎችን ላሳያችሁ so I am የሚለው ቃል ኮንትራክት ሲደረግ ወይም ሲያንስ I am ይሰጠናል እንደነገርኳችሁ you are you're ይሰጠናል they have they've ይሰጠናል he or she will የሚለው ደግሞ he'll or she'll የሚለውን ይሰጠናል ማለት ነው so ይሄን ካለን አይቀር አሁን common contractions common contractions ማለት እንግሊዘኛ ቃላት ላይ የተለመዱት ኮንትራክሽኖች እንዴት ናቸው ወይስ የትኛው ናቸው የሚለውን ማለት ነው so የመጀመሪያው is እንደነገርኳችሁ I am አለ you're አለ he's አለ she's አለ ወይም ደግሞ it's አለ ማለት ነው okay so እነዚህ ምን በመባል ይታወቃሉ verb to be ማለት ነው ወይም present moment ላይ ያሉትን የሚገልጹ ናቸው okay የሁለተኛው is I will you will he will she will ነው ይሄ ደግሞ future tense ነው የሚገልጽልን so እንዴት pronounce እናደርጋቸዋለን contract ሲደረጉ ማለት ነው I'll ይላል you'll he'll she'll ይላል ማለት ነው ይሄንን ደግሞ ወደፊት የሚመጣውን ነገር ለመግለጽ ስንፈልግ የምንጠቀማቸው ናቸው ሶስተኛው ደግሞ is I have you have she has እና he has እነዚህ ደግሞ have or has ወይም perfect tense የሚገልጹልን ማለት ነው ይህ ማለት ምንድነው ከዚህ በፊት የተፈጠሩትን ነገሮች ወይም already የተደረጉትን ነገሮች ለመግለጽ የምንጠቀማቸው ናቸው እስኪ አሁን በምሳሌ እናያቸው እነዚህ ደግሞ ማለት ነው so እዚህ ጋር አንተ እንድታደርግልኝ የምፈልገው is የተለያዩ ሲናሪዮችን ሰጥካለሁ አንተ ኤግዛምፕሎችን ሰርተ ተነግረኛለህ ማለት ነው so እናንተም ማሰብ ትችላላችሁ የምትፈልጉትን ምሳሌዎች በዚህ አጋጣሚ ለምሳሌ verb to be ላይ እስኪ በጣም ደስተኛ ነህ እንበል ደስታህን መግለጽ ፈልግ I'm ነው የምትጠቀመው ምክንያቱም ለራስህ ነው ሪፈር የምታደርጋለህ አይደለ እስኪ አንድ ኤግዛምፕል ስጠኝ ደስተኛ መሆንክን ለመግለጽ I'm happy exactly so contract ሳይደረግ ያለውን ፎርም እንየው እስኪ
ከማነሱ በፊት ማለት ነው ሶ እሱ I am happy ይሆናል ማለት ነው አይደለ ከዛ ሲቀየር እንዴት ይሆናል am happy a ተወጣና በአፖስትሮፏ ትተካለች I'm happy ይሆናል ማለት ነው ሶ ደስተኛ የሆነ ሰው ደስታውን ለመግለጽ ይሄንን በማስረዳት መጠቀም ይችላል ማለት ነው ሁለተኛ ደግሞ እስኪ let's say የሥራ ኢንተርቪው ነበረ ክንበል አረፈድክ አይደለ ከዛ አርፈደ ስትሄድ እንትኑ ኤምፕሎየሩ እንዳረፈድክ ሊነግርህ ሲፈልግ አርፍደሃል ሲልክ ምንድነው you're ነው የሚጠቀመው አንተን ስለሆነ ሪፈር የሚያደርገው ግን እንዳረፈድክ ለመናገር ምንድነው የሚለው እሱ የሚለኝ ማለት ነው you're late exactly so አሁንም ኮንትራክት ሳደረግ ያለውን ፎርም ነው you are late አይደለ ከዛ እዚህ ጋር የትኛው ፊደል ነው የሚወጣው a ከዛ በአፖስትሮፍ ትተካለች ማለት ነው ሶ ይሄንን ይመስላል you're late ይሄ ምን ነው የሚያመለክተው ፕሬዘንት ሞመንት ነው ሁለተኛው ደግሞ I will you will he will she will ነው ሶ ሁሌ will ሲሆን ፊውቸር ቴንስን ወይም ወደፊት የሚፈጠረውን ነገር የሚያሳየን ኦኬ በዚህኛው እስኪ አንድ ኤግዛምፕል ስጠኝና አሁንም ሲናሪዮ ልስጥክና ማለት ነው በሂ እንጠቀም እስኪ ለምሳሌ እርዳታ ከፈለክ እሱ ያግዛል ኦኬ እንጠቀም ሂልን በሚለው በመጠቀም ማለት ነው he'll help you exactly so ይሄ ኮንትራክት ሳይደረግ እንዴት ይመስላል he will help you አይደለ ከዛ አሁን ኮንትራክት የምናደርገው ይሄንን አስወጥተን እነዚህን ሁለቱን ብቻ ነው ኦኬ እነዚህን ሁለቱን ብቻ ሶ እንዴት ይሆናል he ማለትም w እና i ን አስወጣንና በአፖስትሮፍ ተካናት ማለት ነው he'll help you እንደነ እሱ የምትፈልገውን እርዳታ ይሰጣል ወይም ያግዛል ኦኬ I hope እየገባህ ነው ኦኬ moving on ደግሞ ወደኛው ነው የምናልፈው መሰለክ ወደ have has perfect tense የተፈጠረውን ነገር already ለመግለጽ የምንጠቀመው ከዚህ በፊት የሆነውን ነገር ለመግለጽ የምንጠቀመው ማለት ነው ኦኬ ሶ የትኛውን እንጠቀም እስኪ I've እንጠቀም you've እንጠቀም she's እንጠቀም ወይ she's እንጠቀም you've እንጠቀም እስኪ እሺ በራስ አንድ ሰንተንስ ስጠኝ ኤግዛምፕል እንየውሽ ሳልሰጥ እስኪ ሞክረውና ከከበደ እኔ ልቅርሃለሁ እሺ you haven't በመጠቀም ማለት ነው you've done well you have done well ማለት ነው ኦኬ እስኪ አሁንም ኮንትራክት አናደርገው እንዴ you have done well ይህ ምን ማለት ነው ጥሩ ሰርተሃል ወይም ጥሩ ሰርተሻል በማንኛውም ነገር ይሄ ጀነራል ተርም ነው ለምሳሌ you've done well on the exam ልል እችላለሁ ይህ ምን ማለት ነው ፈተናው ላይ ጥሩ ሰርተሃል ወይም ጥሩ ሰርተሻል የሚለውን ለመጠቀም ማለት ነው ሶ አሁንም ኮንትራክት ስናደርግ ይሄንን አውጥተን you እና have ብቻ ነው ኮንትራክት የምናደርገው ማለት ነው ኦኬ ሶ you have done ለማድረግ h እና n አውጥተን በአፖስትሮፍ እንተካትና you've ብለን done well on the exam when you've done well on anything የምትፈልጉትን ኤግዛምፕል የምትፈልጉትን ሁኔታ መጠቀም ትችላላችሁ ማለት ነው ኦኬ so I hope that's clear ያልገባችሁ ነገር ካለ ኮሜንት ላይ መጠየቅ እንዳትረሱ እሺ so ይሄኛውን እናጥፋውና let's move on to the negative contractions so negative contractions ስንል ምን ማለታችን ነው negative contractions ማለት ኖትን የሚጠቀሙ ኮንትራክሽኖች negative contractions እንላቸዋለን ማለት ነው so ለምሳሌ እዚህ ጋር ጽፌላችኋለሁ is not are not ወይም does not የሚለው እንዳለ negative contraction ነው የሚያሳየው ማለት ነው so አሁንም ቃላቶችን አውጥተን የምንተካው በአፖስትሮፍ ነው ሁሌም እንደዛ ነው የሚሆነው ኦኬ so is notን isn't ለማድረግ on ነው ያወጣነው isn't የሚለውን እንጠቀማለን ማለት ነው are notን ደግሞ aren't ለማድረግ አሁንም on ያወጣነው so aren't እናደርጋለን does notንም እንደዛ on ያወጣነው ማለት ነው so እንደየ ቃላቶቹ differ ያደርጋል አንድም ሊሆን ይችላል የምናወጣ ቃል ሁለትም ሊሆን ይችላል ሶስትም ሊሆን ይችላል እንደዚህ የምትፈልጉት መጠቀም ትችላላችሁ ማለት ነው እሺ so አሁን ለምሳሌ but doesn't example እንውሰድና ማለት ነው አልወደድኩትም ወይም አልወደደችውም ለማለት ፈለገን እንበል
ወይም አልወደደውም ማለት ፈለግን ምን አይነት ኤግዛምፕል ነው የምንሰጠው ወይስ ገዛ ትፈልጋለህ so he or she doesn't like it ነው የምንለው ማለት ነው ኦኬ so does not ማለት እንችላለን ነገር ግን contractions ምንድነው የሚያደርጉልን ንግግሮቻችን ተፈጥሯዊ እንዲመስሉ እንደገና ደግሞ ቀልጣፋነትን ያበዙልናል ማለት ነው ኦኬ so does not መጠቀም እንችላለን ነገር ግን ለማሳጠር ስንል she doesn't like it ወይም he doesn't like it እንላለን ማለት ነው አሁንም እንደ ቅድም ይሄ general term ነው የማይወዱትን ነገር ነው ምን ገልጻለን አሁን ነገር ግን ለኛ ነው obvious ያለው ነው እንጂ ለነሱ ነው so he doesn't like the chocolate ልንል እንችላለን or she doesn't like the food ልንል እንችላለን or they don't like the assignment ልንል እንችላለን ማለት ነው ኦኬ so በሺ ግን ኤግዛምፕል እንውሰድና she doesn't like the food አይደል ማለት ነው ይህ ምን ማለት ነው ምግቡ አልተስማማትም ወይም ምግቡን አልወደደችውም ማለት ነው ኦኬ ሶ ምንድነው ያደረግነው እዚህ ጋር የነበረውን ኖትን ኦን አወጣናትና በአፖስትሮፍ ተካናት she doesn't like the food አለን ማለት ነው እስኪ እሺ አሁን ይሄንን ደግሞ ካደረኩልክ አንተ በis not ወይም isn't አንድ ኤግዛምፕል ስጠኝ እኔ ሲናሪዮ ሳልሰጥክ ማለት ነው በራስክ እሺ ለምሳሌ he isn't here እዚህ አይደለም ወይም አልተገኘም ለማለት ነው ኦኬ ሶ ግን ልብ ብለህ ካላለ ሁሉም ኔጌቲቭ ኮኖቴሽን ያላቸው አለመኖርን ወይም አለመውደድን ነው የሚገልጹት ለዛ ነው ኔጌቲቭ ኮንትራክሽን የተባሉት ማለት ነው ኦኬ ሶ he isn't here ነው ያልከው አይደለ ኦኬ ሶ እሱ ምን እንዴት ይመስላል መሰለክ he is not here ይሄ ኮንትራክት ሲደረግ የትኛው ነው የምንጠቀመው ኦን ነው ታፋለን ከዛ በአፖስትሮፍ እንተካዋለን he isn't here እንላለን ማለት ነው ኦኬ ሶ is እና not ነው እንትን ያደርገው ኮንትራክት ያደርገው ሌሎቹ ቃላቶች ሪሜን ያደርጉ ነው ማለት ነው ኦኬ እየገባ ነው ብዬ ተስፋ አደርጋለሁ እሺ ጥያቄ አለ እሺ ኦኬ ሶ ግልጽ ነው ብዬ አስባለሁ አብዛኞቹ መደጋገም አላቸው ነገር ግን ግልጽነትን ለማሳየት ነው እየደጋገምኩ ማስረዳችሁ ኦኬ ሶ ይሄንን ኤግዛምፕል ካየን አይቀር ደግሞ አሁን ወደ መጨረሻው ሳልፍላችሁ how and when to use contractions ነው መቼና እንዴት ነው ኮንትራክሽንን መጠቀም የምንችለው ኦኬ ሶ አንደኛው in speaking ይላል ማንኛውም አይነት ንግግር ላይ ኮንትራክሽኖችን መጠቀም ቻለን አብዛኛው እንግሊዘኛ ተናጋሪ ደግሞ ኮንትራክሽን እየተጠቀመ ነው የሚያወራው አለበዛ ሴንተንሱ ሊንዛዛበት ነው or ጀማሪ ሊመስል ነው ማለት ነው ሶ እናንተም እንግሊዘኛ ቃላቶችን በደንብ ካወቃችሁ እንግሊዘኛ ፍሬዞችን በደንብ ካወቃችሁ ወደ ኮንትራክሽንስ ደግሞ መሄድ መሞከር አለባችሁ ማለት ነው ኦኬ ሁለተኛው ደግሞ in informal writing ነው ሶ ቅድም አውርተናል informal writing ማለት ከጓደኞቻችሁ ጋር ካዡዋሊ እንዲሁ ከመንገድ ላይ ካገኛችሁ ሰው ጋር ታክሲ ውስጥ ሊሆን ይችላል ማንኛውም አይነት ዴይ ቱ ዴይ ንግግራችሁን የምትጠቀሙበት ንግግር informal writing informal speaking በመባል ይታወቃል ማለት ነው ወደ ጽሁፍ ስንቀይረው ደግሞ informal writing ይሆናል ማለት ነው በዛው ልክ formal writing የሚባል ነገር አለ ሶ ኮንትራክሽንን የምንጠቀመው ኢንፎርማል ላይ ነው እንጂ ሁሌ ፎርማል ነገሮች ላይ አቮይድ ማድረግ መቻል አለብን ሶ ለምሳሌ ለአንድ ዩኒቨርሲቲ አፕላይ ያደረጋችሁ ተማሪ ከሆናችሁ ኤሴ የምትጽፉ ከሆነ ኮንትራክሽንን አለመጠቀም ወይ ደግሞ ቢዝነስ ላይ ኢሜል ስታደርጉ ኮንትራክሽን አለመጠቀም ማለት ነው ምክንያቱም ምንድነው ፕሮፌሽናሊዝምን ወይም ፎርማሊቲን አያሳይም አይገልጽም ለዛም ስለሆነ ነው ኦኬ ሶ ጥያቄ አለ ሌላ ቃል ገብቷል እንደዛ ከሆነ የዛሬ ቪዲዮአችን ይሄንን ይመስላል ዛሬ ያወራነው ትንሽ ሪካፕ ለማድረግ ስለ ኮንትራክሽንስ ነው ዴፊኒሽኑን አይተናል ኤግዛምፕሎችን አይተናል ኮመን ኮንትራክሽንስ የተለመዱ ኮንትራክሽንስ ምንድናቸው ምሳሌዎችን አይተናል በእነሱም እንደገና ኔጌቲቭ ኮንትራክሽንስ አይተናል እዚህ ላይ ደግሞ ሜንሽን ያደረኩት ነገሮች is verb to be present ላይ future ወደፊት
እና ፐርፌክት ቴንስ ደግሞ ከዚህ በፊት የተፈጠረውን ነገሮች ላይ እንዴት መጠቀም ቻለ የሚለውን አይተናል። በመጨረሻ ደግሞ መቼና እንዴት ኮንትራክሽኖችን መጠቀም ቻለ የሚለውን አይተናል ማለት ነው። ሶ ነገሮችን ለእናንተ አቅልዬላችኋለሁ ብዬ አስባለሁ። ከተመቻችሁ ላይክ ማድረግ እንዳትረሱ። ካልተመቻችሁም ደግሞ ምንድን ያልተመቻችሁ የሚለውን ኮሜንት ላይ አሳውቁን። ለዛሬ ይሄንን ይመስላል። ደህና ደሩ።